የሃይሚና ብሩኬ የቤተሰብ ትውውቅ ዛሬም እንደቀጠለ ነው ማለት ነው። እንግዲህ ሰሞኑን የሆነ አዲስ ነገር እንደሚኖር እንጠብቃለን። ትናንትና እንደምታስታውሱት ማለት ነው ሃይሚ እናቷን አመጣ ከብሩኬ ጋር ትውውቅ አድርገዋል። ደስ የሚል ጊዜ እንደነበረ ሁላችሁም አይታችኋል። ዛሬ ደግሞ እሷ ጋሽዬን ይዛ መጣች። ብሩክ ደግሞ ሙሽዬን ይዞ መጥቶ እሷ አባቷን እሱ ደግሞ እናቱን ይዞ መጣ ማለት ነው። ጋሽዬ እንደምታውቁት ጨዋታ አዋቂ ነው። ደስ የሚል ጊዜ ነው ያሳለፉት እና የቤተሰብ ትውውቅ በዚህ መልኩ እየሄደ ነው። በቅርብ ቀን ውስጥ አዲስ ነገር እንደሚኖር ምንም ጥያቄ የለውም። ትናንትናም ከነገሩን ነገር የተረዳ ነው እሱ ነው አይደለ? ስለዚህ ቤተሰቦች ያው እንደዚህ ያለ ነገር ውስጥ ያሉ ሰዎች መሰብሰብ ግድ ነው አይደለ? ምንም ጥያቄ የለውም። ይሄ ደግሞ የእናንተ ምኞት እንደነበረ ምንም ጥርጥር የለውም እና አንዱኑ ፕሮፖዝ አርጋት ቀለበት አርግዳት ምናምን ስትሉ ነበር። የእናንተን ጥያቄ ነበረ። ይሄ በሚቀጥለው እንደሚሆን ምንም ጥርጥር የለውም፣ እርግጠኛ ነኝ። አንዳንድ ሰዎች መጠናናት የሚባል ዴቲንግ አለ አይደለ? ሴትና ወንድ ፍቅረኛሞች ሆነው ለረጅም ጊዜ በመጠናናት ውስጥ ይቆዩና ቀኑ በሄደ ቁጥር ረጅም ለምሳሌ ቀኑ በሄደ ስላችሁ በቃ ማለት 1 ዓመት እና ቢበዛ 2 ዓመት በቂ ነው ብዬ አስባለሁ። በመጠናናት ውስጥ ከዛ በላይ ካለፈ ብዙ ነገሮች ማለት ነው በመሀል የሚገቡ ይመስለኛል፣ እንደኔ እይታ ማለት ነው። እና ብዙ በመጠናናት ላይ የሚቆዩ ሰዎች የመጋባት ቻንሳቸው ብዙ ጊዜ ሬር ነው። የተወሰነ የተሳካላቸው ሰዎች ናቸው በዛ ደረጃ ውስጥ አልፈው ተጋብቶ አብረው የምናያቸው ማለት ነው። እና ሃይሚና ብሩኬ 1 ዓመት ከምናምን ነው እንግዲህ ተውቃቸው ማለት ነው፣ እኛ በቪዲዮ እንዳየ ነው ማለት ነው። ስለዚህ አሁን ብዙ ስቴፖችን እየሄዱ ነው ማለት ነው። አቡታጅራ በመሄዳቸው ከቤተሰብ ጋር ብዙ ስቴፖችን እየሄዱ ነው። የቤተሰብ ትውውቅ አድርገዋል። እንግዲህ ቤት ለቤት አሁን እንደፈለጋቸው በነፃነት ይንቀሳቀሳሉ ማለት ነው። ብሩኬ ነበረ እንግዲህ ሃይሚ ጋር ሲሄድ ያላየ ነው። አሁን እናቷንም ተዋውቋል። ትናንትና ከጋሽዬ ጋር ጓደኛ ናቸው። ጋሽዬ ለብሩክ ያለውን ነገር እናውቃለን እና አይናቸው ተገብቷል ማለት ነው። ዛሬ ደግሞ ቤተሰብ ለቤተሰብ ነው የተደረገው እና በጣም ደስ የሚል ነው። ይሄ በጣም ቤተሰብ አውቆላችሁ በዚህ ልክ ማለት ነው ቤተሰብ ወዶላችሁ የምትገቡበት ትዳር እውነት ለመናገር ብቻችሁን ሳይሆን የምታቆሙት በቤተሰብም ስለሆነ የሚደገፈው ውጤቱ በጣም አሪፍ ነው ብዬ ነው የማስበው። ምክንያቱም የብሩኬ ቤተሰቦች ሃይሚን ወደዋት፣ የሃይሚ ቤተሰቦች ደግሞ ብሩኬን ወደውት ገብቷቸዋል፣ ጓደኛ አድርገውት እነዚህ ልጆች ወደ ጋብቻ ሲገቡ ምንም ጥያቄ የለውም በእነሱ ብቻ ሳይሆን በቤተሰብ የተደገፈ ስለሆነ ዘላቂነቱ አስተማማኝ ይሆናል ብዬ አስባለሁ። በቤተሰብ ያልተወደደ ትዳር ግን ዘላቂነቱ አጠራጣሪ ነው። የተወደዳችሁና የተከበራችሁ ቤተሰቦቼ እንደምን አላችሁ? ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። ዛሬ በሚገርም ቪዲዮ ነው የመጣሁት። እውነት ለመናገር ተወዱታላችሁ ብዬ አስባለሁ። እንግዲህ ትናንትና በጣም እንደወደዳችሁት እየነገራችሁ ነው ብዙዎቻችሁ ማለት ነው እና እንደወደዳችሁ ተነግራችሁኛል እና ዛሬም በጣም ደስ የሚል ቪዲዮ ነው። በእርግጠኝነት ትደሰቱበታላችሁ ብዬ አስባለሁ። ይህንን ቪዲዮ እስከ መጨረሻ በማየት ሀሳብ አስተያየታችሁን እንደተለመደው በጨዋነት ደንብ ኮሜንት ላይ እንድታስቀምጡልኝ በትህትና እጠይቃለሁ። ቻናሌን ሰብስክራይብ ካላደረጋችሁ እባካችሁ ሰብስክራይብ አድርጉ። ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ ያደረጋችሁ ላይክ እና ሼር እያደረጋችሁ ይህ ቪዲዮ እንድትጀምሩ በትህትና እጠይቃለሁ። ቪዲዮውን እኔና እስቲ ሀሳብ እንስጥበት። ሰከስክ በቃ ብሩኬን በጣም ነው የምወደው ምናምን ብለህ ልጁ ብዙ ዋጋ ከፍያለሁ። እኔ ከልጆች ያለየው ልጄ ነው። በቃ እንደ አንደኛ ልጄ ነው። በቤቴም በምንም በቃ እንደ አንድ ልጄ ነው። ይኸው እግዚአብሔር ምስክር ነው። እሱም ማለት ነው እንደ አንድ ልጅ ነው። በቃ ማለት እንግዲህ መጀመሪያ ላይ ሲጀምሩ ሃይሚና ጋሽዬ ሃይሚን ታውቋታላችሁ። እንግዲህ ሃይሚ የፕራንክ ንግስት የምትባለው ሃይሚ ናት እና ብሩኬን ፕራንክ ለማድረግ ብሩኬን ብቻ ሳይሆን ብሩኬና ሙሽዬን ፕራንክ ለማድረግ አስባ ነበረ። ጋሽዬን አግባባቸው። በቃ ዛሬ መጨረሻ ነው። ያሰብናቸው ነገሮች ስላልተሳኩ
የሃይሚና የብሩኬ ጉዳይ እዚህ ጋር መብቃት አለበት የሚል ሀሳብ አምታ ፕራንክ ላይ ያደርጓቸው ነበር እና ብዙ ነገር ብለዋል። ነገር ግን ጋሽዬ በብሩኬ የሚጨክን አንጀት የላቸውም። እንደምታውቁት ለብሩኬ ያላቸው ነገር ይታወቃል እና በቃ ይበቃል፣ በፍጹም ይቅር ብለው ፕራንኩ ተኮላሸ ማለት ነው እና የሃይሚ ሀሳብ አልተሳካም ማለት ነው እና ከፕራንኩ ውጪ ትውውቅ እንዲደረግ ውሳኔ ላይ ተደረሰ ማለት ነው። ደስ ይላል። ሙሽዬ ባይዘዌ በጣም ነው የምትደነግጠውና አይናፋር ነች እና በጣም እውነት ስኩል በቃ ደስ የምትል እናት ነች። ይኸው እንግዲህ ይዞ መጣል ቡራ። በሙሽዬ ጉዳይ እንግዲህ ብሩክ የማይደራደር በእናቱ በፊት ለፊት ወጥቶ የማይደራደር ወንድ ቢኖር እንግዲህ እሱ ነው። ብዙ ጊዜ በእሷ ዙሪያ ላይ ማንንም አይደራደርም። በቃ በማንም አይደራደር፣ በእሷ ድርድር የለውም እና ደስ የሚል ነው። በቃ በግልጽ ሁልጊዜ ከቪዲዮ ላይ የእሷ ስም የማይጠፋ ወጣትነት አለ የማይጠፋ ማለት ነው እና እውነት ላደንቀው ፈልጋለሁ። የምሬን ነው። በቃ ሲኖሩ ነው እናቶች እንጂ ካለፉ በኋላ እናቴ ማለት ትርጉም የለውም እና ብሩክ በተግባር ለብዙዎቻችን እንኳን ትምህርት የሚሰጥ ነገር ነው ብዬ አስባለሁ። አንድ ሰውዬ እናት ወጣት ናት። ጨዋታ እንግዲህ እውነቴን ነው። ጋሽዬ እኔ ቪዲዮ ላይ ነው ማያት። በእናትህ እንዴት ስትቀርብ ደግሞ የባሰ ጌታን ጠጋ በይ ወደዚህ ወንበርሽን አስጠጊ። እግዚአብሔር ቆንጆ እናት አለ፣ ወጣት እናት አለ። ሙሽዬ ተሽኮርመመች። እንግዲህ በጣም የምትፈራው የምታፍረው እንደምናየው ማለት ነው እና ባይዞ በቃ ብሩክ ማለት ብሩክን አይቶ እናቱን ብሩክን በጣም አይናፋር ነው እንደምታዩት ማለት ነው እና በጣም በቃ ቅልስልስ ያለ ልጅ ነው እና ምንም እናቱና ልጁ ብሩክን አይቶ ማን እንዳታደገው ማወቅ ይቻላል ማለት ነው እና ደስ ይላል። እኔ ማለት ነው በጣም ቆንጆ ነኝ ነው ብዬ በቃ ራሴን አሳምናለሁ። ጋሽዬ ካለ ጨዋታ አለ፣ ሳቅ አለ ማለት ነው። ሁሌም እኮ ነው እውነት በቃ ጨዋታ ሳቅ ጨዋታ በቃ ይለያል። እንደዛ ራሴ ካላሳመንኩ በቃ ልክ ፊቴ የሆነ ጠዋት ታጥቤ ምን ብዬ በቃ እንትን ብዬ መስታወት አይና ለካ እንዲህ ያለ ቆንጆ ነኝ ይላል በቃ እና ማን ለምን እጅ ይሰጣሉ? በጣም ትክክል ነው። በጣም እውነት እኔ አሁን እንዴት መሰለህ አሁን ወይኔ እናቴ ብትኖር ስላለ በዚህ እድሜ ማለት ነው። በዚህ እድሜ በቃ እኔ ቀናለሁ የሆነ የሰዎች ምናምን እናት እንዲሳይ ወይኔ እናቴ እንደው ብትኖርስ እላለሁ። ግን እስካሁን እንደማትኖር ያው እንግዲህ አትኖርም። እኔም መሀል እድሜ ላይ ነው ያለሁት አሁን። እንግዲህ በዚህ እድሜ መኖር እንደማይችሉ እያወቁ በዚህ ቢኖር ደስ ይለኛል። ማንም አይጠላም። በእርግጥ ያው የሰው ህይወት በዚህ ምድር ላይ የተፈቀደ ያህል ጊዜ ብቻ ስለሆነ መኖር የሚቻለው ግድ ነው። እንግዲህ አትኖርም። ግን አሁንም ወኔ ማለት ነው ወኔ በቃ ይነሽጠኛል የሰውን ሀሳብ እኔ ለምን እናቴ እሺ ብሩክ እንዴት ነው? ማዘርን ይዘን መተናል። ያው ቤተሰብም እያሉ ነበር አስተዋውቁልን። በጣም ብሩክ ራሱ በጣም ተሸማቋል። በቃ ማለት ፈርቷል ስላችሁ የሆነ ድንጋጤ ያለ አይደለ? የሆነ የሙሽዬም መፍራት እሱ ላይ የሚፈጥረው ስሜት አለና ተጽዕኖ አለና ያው ብሩክንም እንደምታዩት ነው፣ አይናፋር ነው እሱም። እንግዲህ ዛሬ ሙሽዬ አንገቷን ቀና ሳታረግ ጥያቄ ነበር። እሷን አንድ ቀን ደግሞ አገናኝሻለሁ። ትክክለኛ ጥያቄ ነው። እንግዲህ ዛሬ ይልቅ እውነት ለመናገር ሙሽዬና የሃይሚ እናት ቢገናኙ የበለጠ ጨዋታው ይደምቅ ነበር። ሴት ለሴት አይደሉ? እናቶች ናቸው ደግሞ የበለጠ እውነት በደንብ ዛሬ ነገ ሳትሉ ነው ማስታወቅ ያለባችሁ እውነት ለመናገር ማለት ነው። ምክንያቱም እነሱ ናቸው በጣም
እንዴት ብዬ ልንገራችሁ? እናቶች እንዴት እንደሚያስቡ እኔ ስለማውቅ ስራ ቢዚ ነች ቤት። ትናንት ራሱ አጣብቤ በስንት መከራ ይዣት ከሱ ጋር ከብሩኬ ጋር እንዳገናኘዋት እና አትገኝም፣ ታስቸግራለች። ብታይ ለምን ቢዚ ናት፣ ቤት ውስጥ ስራ አለባት። እሱ ቤት ውስጥ አይሰራም። ጋሽዬ እንግዲህ ቤት ውስጥ አይሰሩም፣ የተሰራ ነው የሚበላው ነው እያለች ያለችው ሀይሚ። ያው እንግዲህ በዚህ እድሜ መቼም በዚህ እድሜ ያሉ ሰዎች የድሮ ሰዎች ብዙ አይደለም ቤት ውስጥ ያው አልተለመደም እና ያውኖቹ ግን ያው ቤት ውስጥ እናቴ ነች። እሱማ ሴት አለ በነገራችን እኛ ቤት አለ ነው። እሺ አንድ አይደለም ብቻዋን ስለሆነች እኛ ቤት አለ ሴት ልጅ የለሽም ነው። ሲያሳዝን እውነት። እንግዲህ እኛ የምናውቀው ራሱ ስንት ወንዶች ናቸው? ብሩክ አለ፣ መለኛው አለ፣ ሀብቴ አለ አይደለ? 3 ሌሎችም ሊኖሩ ይችላሉ፣ ግን ሴት የለም እና ሀይሚ መታለች። በቃ ሀይሚ አለች፣ የመለኛው ሚስት አለች፣ የሀብቴ ፍቅረኛ አለች። በቃ ምንም አሁን ሴት ባይኖርም እንግዲህ ያው ምንም ማድረግ አይቻልም። ሴት ልጅ አልወለሽም ወንዶች ጎረምሳ ነው። 2 ነበረሽ? 2 ነበር። አራስ ቤት ነው። አራስ ቤት 2 አንዷ ተልቆ ነው። ያሳዝናል። እንግዲህ ያው እንግዲህ አንዳንድ ጊዜ እንደዚህ ያሉ ነገር ይፈጠራል። እንግዲህ ምንም ማድረግ አይቻልም። የቀሩት ባይዘው በቃ ወንዶቹ ራሱ እንደ ወንድ አይደሉም። እኔ ሳያቸው ብሩክንም ሳየው እውነት ለመናገር በቃ ለእናቱ ያለውን ነገር እንግዲህ አሁን ሴት ልጅ ይኖርሻልስ? ይሄ ነው እንግዲህ አሁን ያው ሴት ልጅ ይኖርሻል ከብሩክ የሚመጣ ማለት ነው። ሀይሚ የምትወልደው ሴት ልጅ እንጠብቃለን። ደግሞ ሴት ይወልዳል ብዬ ብጠብቅ ወንድ ወለደ። አይ ብሩክማ አሁን የመጀመሪያ ሴት ነው የሚወልደው። ቃል ትገባላታለህ? ቃል ትገባላታለህ? የመጀመሪያ ሴት ልጅ ከወለድኩ ለአንቺ ነው የምትንከባከብሽ ብለህ። እሱማ ግዴታ ነው። ትንከባከባለህ። ቃል ትገባለህ? ምን ጥያቄ ያለው? ብሩክ በእናቱ አይደራድር። ነገ ምናልባት እንግዲህ ብቻ ከባድ ነው። እዛ ስንደርስ ብናወራ ይሻላል። ግባ በእኔ አጠገብ ለማንኛውም ደስ የሚል ጊዜ ነው እያሳለፍን ያለ ነው። እንግዲህ ለቅሶ ቤትም የትም ሰርግም ተገናኙ፣ ትተዋወቃላችሁ። ከዚህ በኋላ መተላለፍ የለም። እየተፋፈሩ ምናምን ነገር መተላለፍ የለም። አሁን ቤተሰብ ሆነዋል። ኦልሬዲ ልጆቹ አንድ ያደርገዋቸዋል ማለት ነው። ደስ ይላል፣ ደስ ይላል። ደስ ብሎኛል ማለት ነው። የተወዳችሁና የተከበራችሁ ቤተሰቦቼ ለዛሬ ያስኩላችሁ ቪዲዮ ይሄንን ይመስላል። በሌላ ጊዜ በሌላ ቪዲዮ ይዤ እመጣለሁ። እስከዛው ያላችሁ በሰላማችሁ ብዝት ይበላለኝ። ቻው።